جيل قد سبق الأجيال جيل الإسلام جيل يتلألأ يتسامى የሴቶች መድረክ የሴቶች መድረክ የሴቶች መድረክ ዘወትር ማክሰኞ ወደ እናንተ የሚቀርብላችሁ ልዩ ፕሮግራም ነው። የሴቶች መድረክ وشباب الأمة قد ساروا بخير منال قيم أخلاق تربية بر إحسان እኔ እድሜ በሃያዎቹ ክልል ውስጥ የምገኝ ወጣት እንስት ነኝ። የሚገርማችሁ ቀደም ሲል ፍቅር የሚሉት ትንሹ ብደት ፍቅር ነው ብዬ አላምንም ነበር። አሁንም ድረስ በዛው አቋሜ ላይ ይገኛለሁ። ከዚህ አቋሜ እስካሁን ድረስ አልተወገድኩም። ከዚህም ባሻገር ወጣት የተባለን ሁሉ በምንም መልኩ አላምንም። ይልቁንም አብዛኛውን ጊዜ ሴት ጓደኞችን ከዚህ አይነት ሊጨበጥ ከማይችል የውሸት ፍቅር መከራ አመክርና አስጠነቅቅም ነበር። የሚገርመው ግን በስተመጨረሻ ከዚህ የፍቅር ለክፍት ራሴን መከላከል እንኳን አልቻልኩም። አዎ ተለከፍኩበት። ምን ይሄ ብቻ ተነከርኩበት ማለት ይቀላል እንጂ። ይህም የሆነው በብዛት ህዝብ በሚገኝበት ስፍራ ነው። ድንገት አንድ ወጣት በአይኑ ይከታተለኛል። የስልክ ቁጥሩን ሊሰጠኝም ይሞክራል። ይሄኔ ምስኪኑና የዋሁ ልቤ በኃይለኛው ክፍት ሲል ተሰማኝ። የማላውቀው ስሜት ውስጤ ተረማመስ ጀመር። ወደ እርሱ በመጎተቴም ልቤ የተሸነፈ መሆኑን ተረዳሁ። እርሱም ሁሌ በአይነ ህሊናዬ የምስለውና ስመኘው የነበረው ጀግናው ፈረሰኛ ወጣት እንደሆነ ተሰማኝ። እርሱም ፍርሃቴንና መወሰን አለመቻልን እንዲሁም በጉዳዩ ግራ መጋባቴን ያወቀብኝ ይመስላል። ስልክ ቁጥሩን ጽፎ ለጓደኛዬ ሰጥቷት ሄደ። እርሷም ሰጣችኝ፣ እኔም ተቀበልኳት። በዚህ ጊዜ ምድር አልበቃሽ አለችኝ። በቃ ደስ አለኝ። እንዴ ተቀበጠበጥኩ እኮ። ልዩ ሸይጣናዊና ድንገተኛ ስሜት ተሰማኝ። ከተወሰነ ጊዜ በኋላ ደወልኩለት። ሄሎ አልኩት። ተዋወቅን። ለረጅም ሰዓት አወራን። በጣም ጥንቁቅና ስርዓትን የተላበሰ ሰው ነው። ወደድኩት። ግልጽና እውነተኛ ሆኜም ቀረብኩት። ውስጤን አሳልፌ ሰጠሁት። አላልኳችሁም ልቤ ለፍቅር ክፍት ሲል ተሰማ ያልኳችሁ እዚህ ላይ ነው። እርሱም ቀስ በቀስ እንደሚወደኝ በግልጽ ይነግረኝ ጀመር። በመቀጠልም አብሬው እንዲወጣ ጠየቀኝ። ለመጀመሪያ ጊዜ አልተቀበልኩትም ነበር። እምቢ አላደርገውም አልኩት። ለዚህ አይነት ነገር ዝግጁ እንዳልሆንኩና ቤተሰቦቼ እኔ ላይ ያላቸውን እምነት ማጣት እንደማልፈልግ አስረዳሁት። በተጨማሪም ለራሴ ያስቀመጥኩትን ወሰን ከማለፍ የሚከለክለኝ ስነ ምግባር እንዳለኝ ገለጽኩለት። ይህን የህይወት መርሄን እንደማልተው አቋሜንም እንደማልቀይር አስረግጬ በደንብ ነገርኩት። ነገር ግን የኔን ሐሳብ ከቁብ ሳይቆጥር ሊያሳምነኝ ሞከረ። በመጨረሻም አሸነፈኝ። ይሄኔ ፍቅር የሚሉት ልክፍት አይኔን ሸፍነው
እውነቱን ከውሸት መለየት አቃተኝ። ጥሩንና መጥፎው ተደበላለቀብኝ። እናም አብሬው ወጣሁ። ትልቅ ስህተት ፈጸምኩ። ይህም ክስተት በህይወቴ ለመጀመሪያ ጊዜ መሆኑ ነው። አሳዛኝና መጥፎ የህይወት ገጠመኝን ስንገናኝ ስለርሱም ሆነ ስለሌሎች አምሳሎቹ ያለኝን ሐሳብ በግልጽ ነገርኩት። እርሱ ግን ወይ ፍንክች ንግግሬን ከመጤፍ አልቆጠረውም። ይባስ ብሎ አላገጠብኝ። ይልቁንም እኔ ነፍሴን እንደማካብድና ጨዋ ሴቶችን መምሰል እንደምፈልግ እንደሆንኩ አድርጎ ጠረጠረኝ እንጂ ሊያምነኝ ፍጹም አልቻለም። ከዚህ በኋላ ሁሉም ነገር ተፈጸመ። አልበቃ ብሎት አቆሰለኝ። መጥፎ ነገር አጠገበኝ። ሞራሌን አንኮታኮተው። ስብዕናዬን አረከሰው። ይህ የመጀመሪያ ግንኙነታችን እርሱ የመጨረሻችን ሆነ። በዚህ አጋጣሚ የሴት ልጅነት ክብሬንም በፍቅር ሰበብ መጽዋዕት አደረኩለት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ገላዬ ብቻ ሳይሆን ውስጤም ቆሸሸ። አላህ ሱብሃነሁ ወተዓላ እንዴት ያደርገኝ ይሆን? የታሪክን ዝርዝር ሁኔታ በስፋት በሚያካትት መልኩ በግጥምና በስድ ንባብ በተለያዩ ማስታወሻዎች ላይ ታሪክ ይሆን ዘንድ በእጄ በመጻፍ አስቀምጬዋለሁ። ፊርማዬንም በስሜ አስፈርቤበታለሁ። ክብረ ንጽህናዬን ዳግም ወደኔ አይመለስም። ጸጸት፣ ሐዘንና ጭንቀት አትርፎልኝ ያለፈው አሳዛኙ ታሪኬ መጨረሻና መጀመሪያው ይሄው ነበር። ተማሩበት ይሆን? የሴቶች መብት ትናንትና ዛሬ ክፍል 2። ሴቶች የጋብቻ ውል እንዲፈጽሙና በውሉ ላይ መስፈር አለበት ብለው የሚያምኑበትን ወይም የሚሰማቸውን ደህንነታቸውን የሚያስከብር ውል በጋብቻቸው ሰነድ ላይ እንዲሰፍር እንዲያስደርጉ ይበረታታሉ። ሴቶች በኢስላም የግል አመለካከታቸውን በአደባባይ በግልጽ እንዲያንጸባርቁ ይፈቀድላቸዋል። ሙስሊም ሴቶች በስማቸው ንብረት ሊኖራቸው ይችላል። በውርስም ይሁን በጉልበቷ ያፈራቻቸው ንብረትም ሆነ ገንዘብ የራሷ ነው። ንብረቷንም ከወንድ ዘመዶቿም ሆነ ከባሏ ተጽዕኖ ነፃ ሆና እንደፈለገችው ልትቆጣጠር ትችላለች። ተግባሩን ለመፈጸም የሚችሉ ወንዶች እስካሉ ድረስ ሴቶች በውትድርና አገልግሎት ውስጥ እንድትሳተፍ አይገደዱም። ይህም ሲባል ግን ለመሳተፍ ፈቃደኛ ከሆኑ አይከለከሉም። አልነቢላህ ብንት ሙዓዊዝ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ወደ ግንባር ዘመቻ ሄዳ የቆሰሉትንና የታመሙትን ረድታለች። ኡሙ ዳህክ ብንት መስዑድ በኸይበር ዘመቻ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር አብራ በዘመተችበት ወቅት ነቢያችን ሰለላሁ ዐለይሂ ወሰለም በጦርነቱ ለተሳተፉት ሰዎች የሰጡትን ችሮታ ወይም ድርጎ ወይም ስልጣን ለሷም ሰጥቷታል። አስገዳጅ ሁኔታዎች እስካልተፈጠሩ ድረስ ሙስሊም ሴቶች ለቤተሰቡ ቀለብ መስፈር አይጠበቅባቸውም። እንደ ቤተሰብ አባልነታቸው ግን ስራ መስራት ይጠበቅባቸዋል። ሙስሊም ሴቶች ያሉበትን ማህበረሰብ የሚያገለግሉ ባለስልጣናት በመምረጥ በማማከርም ሆነ በመሻር ተግባር ላይ መሳተፍ ይችላሉ። ዑመር ረዲየላሁ ዐንሁ ከሞቱ በኋላ ለኸሊፋ ተመራጭነት እጩ ስለሚሆኑት ሰዎች ጉዳይ አብዱራህማን ብን አውፍ ህዝቡን ሰብስቦ ሴቶችንም ጨምሮ በጋራም ሆነ በተናጠል በአደባባይም ሆነ በግል አማክሯት ሲል ኢብን ከሲር ተናግሯል። ሙስሊም ሴቶች በተቻላቸው መጠን እንዲማሩና ዕውቀት እንዲገበዩ ይበረታታሉ። ወንዶችም ሴቶችን ለትምህርትና ለዕውቀት እንዲገፋፉ ይበረታታሉ። የጋራ ጥረትን በሚጠይቅ ህዝባዊ ጉዳይ ላይ የጾታ ልዩነት የሚሻል ነገር የለም። ሁሉም ይሳተፋል። በማንኛውም ማህበረሰቡን የሚመለከት ጉዳይ ላይ ሴቶች እንዳይሳተፉ የሚያግድ ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ማናቸውም ነገር ስለ ወንድና ሴት እንኳን ሳይቀር ሙስሊሞችን ሲያስተምሩ ወንድና ሴቶችን በአንድ ሰብስበው ነበር። አንድ ጊዜ ከጸሎት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ትምህርት እየሰጡ ያለ ለጠየቁት ጥያቄ አንዲት ሴት በግልጽ መልስ በመስጠት ውይይቱ ውስጥ በንቃት መሳተፏን አህመድ፣ አቡ ዳውድና አልበዛር ዘግበዋል።
በኋላ ግን ሴቶች ለነቢያችን ሰለላሁ ዐለይሂ ወሰለም ስሞታ ስላቀረቡ ነቢያችን ሰለላሁ ዐለይሂ ወሰለም ለሴቶች ለብቻቸው የትምህርት ቀን ወሰኑላቸው። በአንድ የተወሰነ ጉዳይ ላይ ብቻ ወንዶች ከሴቶች የበለጠ መብት የበላይነት ተሰጥቷቸዋል። እሱም በቤተሰብ ህይወት ውስጥ ወንዱ የአባወራነት ስልጣን ተሰጥቶታል። ይሁን እንጂ ይህ ስልጣን በቅዱስ ቁርአን ውስጥ እናንተ በሚስቶቻችሁ መብት እንዳላችሁ ሁሉ ሚስቶቻችሁም በእናንተ ላይ መብት አላቸው በሚል ቁልጭ ባለ አነጋገር ገደብ ተወሰኖላታል። በነቢያችን አንደበት ከእናንተ ከሁላችሁ መልካም ሰው ለሚስቱ መልካም የሆነው ነው ተብሎ ተናግሯል። ክፍል 3 ይቀጥላል። ፕሮግራማችን አሁንም እንደቀጠለ ነው። በፕሮግራማችን ጥሩ ቁም ነገር ያዛችሁ እንደሆነ ተስፋ እናደርጋለን። ቀጣይ ወደ እናንተ የሚቀርቡት ሴት ልጅና ቤቷ በእህታችን ነጃት፣ የተውሂድ ተቃራኒ ሽርክ ክፍል 3 በእህታችን ሰሙሃ፣ አጠር ያለች ቂሷ በእህታችን ሃናን የሚቀርብላችሁ ይሆናል። አብራችሁ ቆዩ። ሴት ልጅና ቤቷ። ሴት ልጅ ትክክለኛውን ደስታ የምታገኘው ቤት ውስጥ ስትሆን ነው። በእስላም ሴት ልጅ ያለ በቂ ምክንያት ከቤት እንዳትወጣ፣ የወጣችም እንደሆነ ከባዕድ ወንዶች ጋር እንዳትቀላቀል፣ የማይፈቀድላት ወንዶችንም አትኩራ ከመመልከት አይኗን ሰበር ታድርግ መባሉ ሴትን መበደልና ነፃነትን መግፈፍ ነው የሚሉ አሉ። ታዲያ ጀነት ውስጥ ነፃነት የለም ማለት ነው? ጀነት ውስጥ ከባሎቻቸው በፊት ሰውም ይሁን ጂን ያልገሰጻቸው አይኖቻቸውን ባሎቻቸው ላይ ያሳጠሩ የገደቡ ሴቶች አሉ። አርራህማን 56 ጀነት ውስጥ ጸባይ መልካሞች መልካውቦች ሴቶች አሉ። ከእንቁ በተሰሩ ድንኳኖች ውስጥ የተጨጎሉ የተገደቡ መውጣት የማይፈልጉ ናቸው። የአይኖቻቸው ጥቁረትና ንጣትም ደማቅ የሆኑ ናቸው። አርራህማን 71 እስከ 73 ሴት ልጅ በእስላም ሁሌም የተከበረች ናት። የነቢያትና የታላላቅ ጀግኖችም ወላጅና አሳዳጊ እሷ ናት። ትክክለኛ መብቷንም የሰጣት ኢስላም ብቻ ነው። ኢስላም የሰጣትን መብት በአግባቡ ከተጠቀመችና ሌሎችም ይህን መብቷን ካከበሩላት በሁለቱም ዓለም ንግስት ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሴት ከተናገሩት በጥቂቱ ልበላችሁ። 3 ሴት ልጆች ኖረውት ታግሶና ሰርቶ የሚያስፈልገውን ነገር ያሟላላቸው ሰው ይህ ተግባሩ የቂያማ ቀን ከእሳት ከለላ ይሆንለታል። ከናንተ ውስጥ ጥሩ ሰው ማለት ለሚስቱና ለቤተሰቡ ጥሩ የሆነ ሰው ነው። ጀነት ከእናቶች እግር ስር ናት። አላህ ሱብሃነሁ ወተዓላ ሴት ልጅ አልቋታል፣ አክብሯታል። እንግዲህ እኔና እናንተም እንወቅበት የአላህን ሱብሃነሁ ወተዓላ ምንዳ ለማግኘት ኢንሻአላህ። ተውሂድ ተቃራኒው ሽርክ ክፍል 3 የዚህ ቃል ተውሂድ ላኢላሃ ኢላላህ ተቃራኒና አላህ በጣም የሚጠላው ደግሞ ሽርክ ነው። ሽርክ ማለት በአላህ ኢባዳ መገዛት ላይ ሌላ ነገር ወይም ፍጡርን የኢባዳ ተካፋይ ማድረግ ነው። ከእስልምና መውጣትን፣ የሥራ መበላሸትንና በእሳት ውስጥ ለዘላለም መዘውተርን ያስከትላል። አላህም ይህንን በማስመልከት እንዲህ ይላል: ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ባጋሩም ባሻረኩም ኖሮ ይሰሩት የነበሩት ከነሱ ይታበሳል። አልአንዓም 88 አላህን ብቻ አምልክ፣ ተገዛ፣ በሱ ምንንም ነገር አታጋሩ፣ አታሻርኩ። በመሆኑም ከአላህ ውጪ በችግርም ሆነ በደስታ ጊዜ የምንጠራውና ከእርሱ እርዳታ የምንፈልግበት ነገር ወደ አላህ ያቀርበኛል፣ አማላጅ ሆነኛል፣ ገይብ የሩቅ ያውቃል የምንለው በሙሉ መላእክት፣ ነብይ፣ ወልይ፣ ጂን፣ ሸይጣን፣ አውጋር፣ አድባር፣ ወግ፣ ቁጥብ፣ አይንና አስሙታንና ጣውታትን መማፀን፣ ቀናት፣ ጀበና፣ ቡና፣ ዛር፣ ጨሌ፣ እርዝ፣ ጠንቋይ፣ ወንዝ፣
አውድቆ ባዶን ስራ እንደ መጥፎ ገድ ማመን የቁራ አሞራ የጅብ የጉጉት የቀበሮ መጮህ ሰው ይሞታል ብሎ ማመን ወይም መጥፎ እድል ይገጥመኛል ብሎ ማመን ለመብረቅ መስገድ ከአላህ ውጪ ያለ ነገር ስለት ነዝር መግባት ከአላህ ውጪ ያለ ነገር እንደ አላህ መውደድ ከአላህ ውጪ ያለ ነገር እርድ ማድረግ ለምሳሌ ለሼኾች ከጀይላን ለኑር ሁሴን ለጅን ለሙታን ወካሻ ኮረሪማ መስቀልም ሆነ ማሰቀል በገድ ማመን እገሌ ገዱ ጥሩ ነው እገሌ ገዱ መጥፎ ነው እነዚህ የተጠቀሱና ከነዚህም ውጪ በየቦታውና በየአካባቢው ስማቸው ይዘታቸው ተቀያይሮ ካላህ ውጪ ያሉ ነገሮች መስጠት ለዘላለም የጀሃነም እሳት ማገዶ የሚያደርገን መሆኑን አላህ በቁርአን ውስጥ በተደጋጋሚ ገልጾታል እንዲህም ሲል إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما الله برسو مقرة بفزقو ما يمرم كالنزيه للا يلون وانت حديئات لم يشاو سوي مرال النساء 48 بليلام انكذ إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار إنه بالله يمكرسو الله برسو جنة برقد إرما درجة منوراتشو مساكنات لبدايوچم ምንም ረዳት የላቸውም አልማኢዳ 72 በአላህ ማጋራትን ትልቅ በደል ነው ሉቅማን ከሐዲስም ደግሞ አንድ ሰው መጣና የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም ከወንጀል ሁሉ በጣም ትልቅ ወንጀል ምንድነው ብሎ በጠየቃቸው ጊዜ አላህ ብቻውን ያለምንምና ያለማንም ረዳት ፈጥሮ ሳለ ለሱ ቢጤ ሽርክ ማድረግህ ነው ብለዋል እንዲሁም ትላልቅና አጥፊ ወንጀሎችን ራቁ ሲሉ በመጀመሪያ የጠቀሱት በአላህ ማጋራት ሽርክን ነው ኢንሻአላህ በቀጣይ ሽርክ ከወንጀሎች ሁሉ የከፋበት ወንጀል የሆነበትን ምክንያትና እስልምናን የሚያፈርሱ ነገሮች አብረን እናያለን ምንጩ አጠገብ ወዳለች ሴት ቀረበና እስኪ ንገሪኝ የሴቶች ተንኮል ምን ያህል ነው ሲልም ጠየቃት እርሷም ከምንጩ አፋፍ ቆመችና የአካባቢው ነዋሪዎች እንዲሰማት በከፍተኛ ድምጽ እየጮኸች ማልቀስ ጀመረች እርሱም ከፍርሃቱ የተነሳ ምን አድርጌሽ ነው የምታለቅሽው አላት እርሷም ልትደፍረኝ በማሰብህ የአካባቢው ነዋሪዎች መተው እንዲገሩልኝ ነው አለችው እርሱም አረን እዚህ የመጣሁት ላስቸግርሽ ወይንም ልደፍርሽ አይደለም ይልቁንስ ሳስብሽ ብለህ ሴት ብትመስይኝ ጊዜ ግራ የገባኝን ጥያቄ ጠየቅኩሽ አንቺን ለማውራትም ያሰብኩት ቆንጆ ሴት መሆንሽን አስቤ ላስከፋሽም አይደለም እሷም ወዲያው የውሃ ባልዲውን አነሳችውና ውሃውን በራሷ ላይ በቆሟ ለቀቀችው በጣም ከመደናገጡ የተነሳ ለምንድነው እንደዚህ የምታደርጊው ሲል ጠየቃት በዚህም መሃል በየአካባቢው ነዋሪዎች ፈጥነው ደርሰው ምን እንደተፈጠረ ጠየቋት ልጅቷም ይህ ልጅ እዚህ ውሃ ጉድጓድ ውስጥ ገብቼ አዳነኝ አለች ሰዎችም በልጁ መልካም አድራጎት እጅጉን ተደንቀው ሁሉም አመሰገኑት እርሱም ከመገረሙ የተነሳ ይህን ሁሉ ማድረግሽ ምን ትርጉም አለው አላት እሷም አየህ ሴት ልጅ እንዲህ ናት ክፉ ከሆንክባት ትገድልሃለች ካከበርካት ደግሞ ታስደስታለች አለችው ተርጉም መሐመድ አወል ሰይድ ውድና የተከበራችሁ አድማጮቻችን እየተከታተላችሁ የምትገኙት የዕለተ ማክሰኞ ምሽት የሴቶች መድረክ የተሰኘውን ልዩ ፕሮግራማችን ነው ቀጣይ ወደ እናንተ የሚቀርቡት ፕሮግራሞች ለኢስላም መኖር ክፍል 1 በእህታችን አቢዳ ሙዚቀኛው ክፍል 2 በእህታችን ሰሚራ ትዳርና ስደት በእህታችን ኢክራም ይቀርባሉ አብራችሁን ቆዩ
ለኢስላም መኖር ለኢስላም የሚኖሩ ሙስሊሞች ከራሳቸው ችግርና ስቃይ ይልቅ የሌሎች ወንድሞቻቸው ስለ ኢስላም ሲጨነቁና ሲጠበቡ ባዩ ቁጥር የራሳቸው ጭንቀትና ጥበት አይሰማቸውም። በአንድ ወቅት ሰዒድ ኢብኑ ረቢዕ የመጨረሻ እስትንፋሱን በኡሁድ ጦርነት ሲጠባበቅ 70 ቦታ ቆስሎ ነበር። ትንፋሹ ቁርጥ እያለ ወደ ዘይድ ኢብኑ ሳቢት ዞር በማለት ለአላህ መልእክተኛ እኔ የጀነትን ሽታ እንዳገኘው ንገራቸው፣ ለወገኖቼ ለአንሳሮች ደግሞ እናንተ ያላችሁ ጠላት በአላህ መልእክተኛ ላይ አደጋ ማድረስ ከቻለ አላህ ፊት የምትቀርቡበት ምክንያት አይኖርም በላቸው ሲል ተናግሯል። ከዚህ በኋላ ለአፍታም አልቆየ፣ ነፍሱ ከስጋው ተለየች። ለኢስላም በኢስላም የሚኖሩ ሰዎች ለሐቅ የበላይነት ይታገላሉ። ከምንም በላይ የሚያስደስታቸው በሐሰት ተሸፍና ያለችውን እውነት ከሀድ ማውጣት ነው። በትክክለኛም በአላህ ላይ ያላቸው እምነት በእርሱ መመካትን አትርፎላቸዋል። አላህም እንዲህ ይላቸዋል፣ አትስነፉ፣ አትዘናጉ፣ አማኞች ሆናችሁ ከተገኛችሁ የበላይ ናችሁ ይላቸዋል። አማኝ መሆን መላው ስብዕናን ለኢስላም ማስገዛት ነው። በሁሉም የሥራ እንቅስቃሴ ሁሉ ኢስላምን የሚገልጽ እምነት ሊገለጽባቸው ይገባል። ሲበሉም ሆነ ሲጠጡ፣ ሲተኙም ሆነ ሲነቁ፣ ሲያገቡም ሆነ ሲፈቱ፣ ሲኖሩም ሆነ ሲሞቱ ኢስላምን መሆን አለባቸው። ህይወታቸው፣ አኗኗራቸው፣ አመለካከታቸው፣ አስተሳሰባቸው፣ ሁለመናቸው ኢስላምን መሆን ይጠይቃል። አማኞች ከሆናችሁ የሚለው የቁርአን አባባል እምነታችንን በመስጂድ ወይም ደግሞ በአንድ ጉዞ የሚለካ አይደለም። እምነት ግማሽ ኮፈሬ ግማሽ መላጣ አይደለም። ብዙዎቻችን እምነት የምንገልጸው በተወሰኑ የህይወት መስኮች ብቻ ነው። በሌላው የህይወት ዘርፍ ላይ መግለጽ ኋላ ቀርነት ይመስለናል። ሂጃብን መስጂድ ብቻ ሲኬድ የሚደረግ አድርጋ የምታምን ሴት ወደ ስራዋ ስትሄድ በሱሪ መታጀልን ከመረጠች ኢማኗ ኢማን አይሆንም። እውነተኛ አማኝ ሲል ቁርአን የሚጠቅሳቸው አትስነፉም፣ አትዘናጉም፣ የበላይም ናችሁ ሲል ተስፋ የሰጣቸው አካላዊም አእምሯዊም ስብዕናቸው በሙሉ ኢስላምን የተረጎመ መሆን ሲችል ነው። በአላህ ላይ ሙሉ እምነትና መመካት የሚኖረው ኢማን ከልባችን ውስጥ ዘልቆ ሲገባ ነው። የዛኔ የአላህን ታላቅነት እንጂ የሰውን ታላቅነት ቦታ አንሰጠውም። ይቀጥላል። ከሳምንቱ የቀጠለ ስሜታዊ ሰውነቶች ተወዛወዙ። ዝም ባልኩ ቁጥር የውዳሴና የሙገሳ ቃላቶች ያነሳሱኛል። ሙሉ ሌሊቱን በዘፈን እንዲያልፍ ከኢማኔ የቀረኝን ጨርሶ እንዲጠፋ ምስጋናና ውዳሴ እያዘነቡልኝ ዘፈኔን ቀጠልኩኝ። በዙሪያዬ ያሉ መጥፎ ጓደኞቼ እየመጨመሩ መጡ። ግብዣዎች በረከቱ። ከአዳራሽ አዳራሽ ተዘዋወርኩኝ። በኃጢአትና በወንጀል መካከል ተሽከረከርኩኝ። አንድ ቀን በአንድ ህንጻ ውስጥ የሚካሄድ የሙዚቃ ኮንሰርት እንድሳተፍ ጥሪ ቀረበልኝ። በዚህ ህዝቡን አብረውኝ የሚያስጨፍሩ የሆኑ ሙዚቃዎች አቀረብኩኝ። ወደ አርቲስትነቱ ብቅ እያልኩ ያለው አዲስ ኮከብ ነበርኩኝ። ከዝግጅቱ በኋላ አንድ ታዋቂ አርቲስት በሙዚቀኝነቱ ላይ እንድገፋበትና እሱም ስፖንሰር እንደሚሆነኝ ነገረኝ። የዚህ ጉዳይ ሂደቱ የተሟላ እንዲሆን ከታዋቂው አርቲስት ጋር ቀጠሮ ያስኩኝ። ቀጠሮም ሐሙስ ቀን ሆነ። ቀናቶች በፍጥነት ይጓዛሉ። ከቀጠሮ ከሁለት ቀን በፊት በአንድ ጉዳይ አብሬያቸው ለመሆን ወደ ቤተሰቦቼ ተመለስኩኝ። የወንድሜ ሰርግ ሐሙስ ነው። የሁለቱ እህቶች የመተጫጫ ፕሮግራም ሮብ ይካሄዳል። እናቴ ልክ እንደንብ ከቦታ ቦታ ትዘዋወራለች። ከደስታዋ ብዛት ዱንያ የምትበቃት አይመስልም። መብሩክ እያለች ትደጋግማለች። ለዓለም ቢከፋፈል የሚበቃ የሆነ ፈገግታ ከንፈሮቿ ላይ ይታያሉ። ቀኑ ሌሊቱን ገጠመ። ለታላቁ ደስታ ዝግጅት እያደረገች ነው። ሁሉ ነገር ላይ የተረጋጋች ናት። ሮብን በፍጥነት ደረሰ። ይህ ቀን የህይወቴን ፍሰት የቀየረ የሆነ አስደንጋጭ ክስተት ይዞ መጣ። የሞተውን ቀልቤን ህያው ያደረገና ከእንቅልፍ ያነቃኝ የሆነ ክስተት። ከነበርኩበት የቆሻሻ ሮንቃ የሙዚቃና ከዳንስ ሮንቃ ከውርደት ሮንቃ መንጭቃ ልታወጣኝ አስደንጋጯ ክስተት ተከሰተች። እናቴ ሞተች። እንዴት አላቅም፣ ብቻ ሞተች። በደስታ ትንሽ ሰዓታትን ካሳለፍን በኋላ ትንሽ ራቅ ብላ የደከሙ ሰውነቷን አልጋዋ ላይ አሳረፈች።
ልጆቼ ደህና ሁኑ፣ አሁን አድጋችኋል የምትል ይመስላል። ደስታዋ ወደ ሀዘን ተቀየረ። ፊቶች ሁሉ በድንጋጤና በግርምት ተሞልተው ዝም ብለው የሚታዩ ናቸው። የሚፈሱ እንባዎች እንጂ የሚርገፈገፉ ልቦች እንጂ ሌላ አይታይም። ከቤቱ ጥጎች የሚመጡ የመንሰቅሰቅ ድምጽ እንጂ ሌላ አይሰማም። ሁሉም ሰው ያለቅሳል፣ ይጮሃል። እናቴ ብቻ ስትቀር እሷ ግን ፍራሿ ላይ ስክን ብላለች። በዙሪያዋ ስለሚገኝ ነገር አታውቅም። ጀናዛዋን አሰናዱና ማጠብ ጀመሩ። ከታጠበ በኋላ እሷ ዘንድ ገባሁኝ። የመጨረሻ እይታዬን አሳረፍኩባት። ፊቷ ስክን እርግት ያለ ነው። ልክ በህይወት እንደነበረችበት ጊዜ ነው። ወደ አፏና አይኖቿና እጆቿ ተመለከትኩኝ። ትላንት እኔ እንዳልበላሽ በመፍራቷ ከእርሷ እንዳልለያት ከለክለኝ ነበረ። ሳምኳትና አለቀስኩኝ። በዙሪያዬም ያሉ እህቶች አለቀሱ። ከማጠቢያው ክፍል አስወጡኝ። ሰዓቱ በፍጥነት ሄዷል። ልንሰግድባት ሶፋ ላይ እስክቆም ድረስ ደንዝዤ ነበረ። ይቀጥላል። ትዳርና ስደት። ትዳር በሁለት ጥንዶች ፈቃደኝነት አብሮነትና ምክክር ላይ ተመስርቶ የቆመ ትልቅ ተቋም ነው። አብሮነት ዋናው የትዳር ምሰሶ ነው። አንድ ህብረተሰብ ለመፍጠር የግድ ቤተሰብ አስፈላጊ ነው። ቤተሰብ ለመፍጠር ደግሞ የሁለት ጥንዶች ጥምረት አስፈላጊ ሆኖ እናገኛለን። ትዳር ለቤተሰብ መመስረት መሰረት ነው ካል ራሱ ትዳር ደግሞ ቤትን ለመመስረት የሚያስፈልጉ መሰረትና ምሰሶዎች አሉት። ትዳር በሁለት ጥንዶች ፈቃደኝነት አብሮነትና ምክክር ላይ ተመስርቶ የቆመ ትልቅ ተቋም ነው እና ይህ ተቋም ራሱን፣ ሰላሙን፣ ፍቅሩን ጠብቁና ትልቅ ተቋም ሆኖ ለማቆም የሚያስፈልጉ ነገሮች አሉ። እነርሱም ጣሪያው ጥንዶች ሲሆኑ መሰረቱ ፈቃደኝነት ነው። ምሰሶዎቹ አብሮነትና ምክክር በመተጋገዝ ተቋሙን ዘላቂና ፍሬያማ እንዲሆን ያደርጉታል። ካልሆነ ግን ከነዚህ ነገሮች አንዱ ሲጎድሉ ትዳር አካለ ስንኩል ሆኖ እናየዋለን። ለምሳሌ ይሆን ዘንድ ይህንን ካለ ወደ ዋናው ርዕሳችን እንመለስ። አብሮነት ዋናው የትዳር ምሰሶ ነው። በአሁን ጊዜ ግን ጥንዶች በተለያየ ማህበራዊና ኢኮኖሚያዊ ችግሮችና አንዳንዶቹ ደግሞ የተሻለ ነገር ፍለጋ በሚል ሰበብ ይህንን ትልቅ ተቋም ሲያዘሙት ይታያል። አንዳንዴማ ሲያፈርሱት ማየት የተለመደ ሆኗል። ጥንዶች እንኳን ለዓመታት ይቅርና ለቀናት ሲለያዩ በመሃላቸው የሚፈጠሩ ጥቃቅን ክስተቶች አድገው እናገኛቸዋለን። ከነዚህም ብዙ ማለት ምንችልም እስኪ አንድ ሁለቱን እንበል። ለምሳሌ አለመተማመን፣ የባህሪ መቀየር፣ ቀስ በቀስ አንተኮ አንቺኮ የሚሉ ነገሮች ሲደጋገሙ ወደ ሰፋ ጭቅጭቅ ይዘልቁና ትዳርን ከነጭራሹ ሊያዘሙት ይችላሉ። እንደገና ብዙ ተለያይቶ የሚኖሩ ባለትዳሮች ትኩረት ሳይሰጧቸው ነገር ግን ለትዳራቸው መፍረስ ጉልህ ሚና የሚጫወቱ ሂደት አለ። ያም ባልና ሚስት አብሮነት ሲያጡ ምክክር የሚባለውን ምሰሶ ቀድመው እንዳጡት መቁጠር ይኖርባቸዋል። ይህን ካልተቀበሉ ግን አሁንም ትዳራቸው ይበልጥ ዘመመ ማለት ነው። ለምሳሌ ባልና ሚስት በአንድ ጣሪያ ውስጥ ሲኖሩ ለግላቸውም ሆነ ለቤታቸው የሆነ ነገር ማድረግ ሲያስቡ እንዲህ ቢሆን ምን ይመስልሻል? እንዲህ ቢሆን ምን ይመስላል? እና እዚህ ቦታ ልሄድ ነበረ ፍቀድልኝ። ከዚያም ተመካክረው ይወስኑበታል። ተለያይተው ያውን ባህሩን አየሩን ሰንጥቀው ለሄዱ ጥንዶች ግን ምናልባት ጥቂት ጠንቃቆች ቢኖሩም እንኳን ከጊዜ አንፃር ከአንዳንድ ሁኔታዎች አብሮነት ራሱን እንዳገለለ ሁሉ ምክክርንም ይዞት ገሸሽ ይላል። ከዚያም ትዳር ይዘቱን ያጣና እድለቢስ ይሆናል። እድሉን በራሱ መወሰንም እስከ መገንጠል የሚለውን መፈክር ይዞ ብቅ ይላል። በዚህ ላይ ትኩረት የምንሰጣቸው ትዳር ምሰሶውን ሲያጣ ምን ይሆናል የሚለውን ለራሳችሁ መልሱ። የሚለው አጭር መሰረት ብቻውን ቤት ሊሆን አይችልም። ለጊዜው እንኳን መሰረቱ እንዳለ ቢሆን ሁሉ ውሎ ሲያድር ውጩና ዝናቡ አረምን ቁጡ ሲፈራረቅበት እሱም ቢሆን በከመፈረካከስ ወደ ኋላ አይልም። ለመጨረሻም ባለ ትዳሮች ትዳራችሁ መሰረቱ ምሰሶም ጣሪያውን በወዙ እንዲኖር በተቻላችሁ በህይወት መሰናክሎች ስትሉ ስደትን ወይንም መለያየትን አትምረጡ ወይንም ምርጫችሁ አታድርጉት።
ውድ ያልበይና ጀማ አባላቶች ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህን ይመስል ነበር። በፕሮግራሞቻችን ጥሩ ቁም ነገርና ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። አስተያየቶች ካሏችሁ ብታደርሱን እንቀበላለን። ፕሮግራም በመምራት አብሬያችሁ የቆየሁት እኔ ሱሱ ቢንት ሰኢድ ነበርኩኝ። ሳምንት በተመሳሳይ ሰዓትና ጊዜ እስከምንገናኝ ድረስ አላህ የሳምንት ሰው ይበለን እያልኩ እዚህ ላይ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።